አንቺ የሚያስፈልግሽ ብር አለው የለውም ሳይሆን መልኩ ሳይሆን ቁመናው ሳይሆን አለባበሱ ሳይሆን ማለት ነው። አንቺ የሚያስፈልግሽ ወንድነቱን ነው፣ አስተሳሰቡን ነው። ባል ይሆነኛል ወይ፣ የልጆች አባት ይሆነኛል ወይ፣ ኃላፊነት ይሰማዋል ወይ? ይህንን ነው ማሰብ ያለብሽ። ብርማ ሰርታችሁ ታመጡታላችሁ እኮ። ቁመናም ከሆነ አለባበስም ከሆነ የማይስተካከል የለም። ሁሉም ነገር ማስተካከል ትችያለሽ። ልታስተካክዩ የማትችይው ነገር ግን አባትነትን፣ ወንድነትን፣ ኃላፊነትን ነው። ይሄንን ማስተካከላችሁ ራሱ በራሱ ይሄንን ነገር አስተካክሎ ሁሉንም ነገር አሟልቶ ካልመጣ ማለት ነው። ይሄንን ማስተካከላችሁ አንቺ ላንቺ የሚያስፈልግሽ ይሄንን ነው። ይሄንን ነው መመልከት ያለብሽ፣ ማየት ያለብሽ። ብር ኑሮት፣ ቁመና ኑሮት፣ መልክ ኑሮት ኃላፊነት ማይሰማው ከሆነ እንደ አባትነት ቤተሰብን መምራት የማይችል ከሆነ ምንም ሊያደርግልሽ አይችልም። አንቺ ምንም የተማረው እንኳን ቢሆን ማለት ነው ጥሩ ያን አስተሳሰብ ጥሩ ያን አመለካከት ከሌለ ማለት ነው ምንም ሊያደርግልሽ አይችልም። እግዚአብሔርን ምንም ሊያደርግልሽ አይችልም። አንቺ ማሰብ ያለብሽ ይሄንን ነው። ባለቤትሽ ማታ ጠጥቶ ስክር ብሎ ሲመጣ ማለት ነው ገና በር ውጭ ላይ ጠብቀሽ አትጨበት አስገብተሽ ጫማውንም ፈተሽ ለእግሩ ውሃ አዘጋጅተሽ ከተቻለ ሻወር እንዲወስድ አድርጊው። ካልተቻለ ደግሞ እግሩን በቀዝቃዛ ውሃ ንክር አርገሽ ልብሱንም አወለቅልቅ አርገሽ ከቻልሽ እራት ሌሊትም ይምጣ ግማሽ ሌሊትም ይምጣ የሚበላ ነገር አዘጋጅተሽ ጠብቂው። ከዛ ጠዋት ተነስተሽ ቁርስ ከበላ በኋላ ተረጋግተሽ ምክር የሚያስፈልገው ከሆነ ትመክሪዋለሽ። እውነቴን ነው። ወንድ ልጅ የዋህ ነው፣ ቶሎ ነው የሚመለሰው። ካልሆነ ግን ገና በር ሲገባ ጠብቀሽ የምትጨቀጭቂው ከሆነ የምትሰድቢው ከሆነ ዝም ብለሽ የምታኮርፊው ከሆነ ማለት ነው ጥሎሽ ይሄዳል። እውነቴን ነው። እኔ ይህ ታሪክ የነገረኝ አባቴ ነው። እውነቴን ነው። አባቴ ቁጭ አድርጎ ሲያስተምረን ማለት ነው አሁን እንደምላችሁ ነው ያለ። ጫማውንም ፈተሽ እግሩን እጥብ አድርገሽ አስተኛው። ካልሆነ ግን ዝም ብሎ መጨቅጨቅ ለትዳርሽ እሳት ነው፣ ምንም አይጠቅምሽ። በነገራችን ላይ ብዙ ጊዜ ወንዶች የማትረዱት የሆነ እንደ ጨቀጨቅ አይነት የሚመስላቸው አንድ ነገር አለ። ባይዘዌ ሴት ልጅ ማለት ነው በጣም ካፈቀረች ከወደደች ካከበረች ማለት ነው እግዚአብሔርን እንደ ፍቅረኛ ሳይሆን ልክ እንደ ባህሏ ነው የምታይ። ልክ እንደ ባለቤቷ ነው የምታይ። በቃ አንተ ጋር አብራ ማርጀት ነው የምትፈልገው። በቃ ምንም ከሷ እንድትለይ አትፈልግምና በየደቂቃው እየደወለች በየሰዓቱ እየደወለች በላ ወይ ጠጣ ወይ ስራ እንዴት ነው ገባ ወይ ትላለች። በቃ እግዚአብሔርን ልክ እንደ በቃ ምን ልበለ እና አላቅም ግን በቃ ፋሚሊዎች ራሱ የሷን ያህል እንኳን ሊጨነቁልና ሊያስቡልህ አይችሉም። እግዚአብሔርን ሴት ልጅ ማለት ነው ልክ በቃ ምን ብዬ ላስረዳችሁ። ስለ ቤተሰብ ትጨነቃለች፣ ስለ ጓደኞች ትጨነቃለች፣ ስለ ስራ ትጨነቃለች፣ ስለ ውሎ ትጨነቃለች፣ ስለ ምግብ ትጨነቃለች፣ ስለ ጤንነት ትጨነቃለች፣ ስለ አለባበስ ትጨነቃለች፣ ስለ እያንዳንዷን ያንተ ነገር ማለት ነው በጣም ትጨነቃለች። ምክንያቱም ከልቧ ስላፈቀረችና ስለወደደች ማለት ነው። ካልፈለገችማ ምን እንኳን በየደቂቃው መደወል ቀርቶ አንተ ራስህ ስትደውልላት በብሎክ ነው የምታጠናግረው እኮ ሴት ልጅ። ቀልድ አይደለም ወንድሜና እንደዚህ በቃ እንደዚህ አይነት ፍቅረኛ ያላቸው ወንዶች ማለት ነው እንደ ጭቅጭቅ ምናምን ነገር አትቁጠሩት እግዚአብሔርን። እንደውም ወንዶች መፍራት ያለባቸው ማለት ነው መደወል ስታቆም
መጠየቅ ስታቆም፣ ስላንተ መጨነቅ ስታቆም፣ ስላንተ ማሰብ ስታቆም፣ ስላንተ ግድ የማይሰጣት ከሆነ ማለት ነው ወድቃል፣ አደጋ ላይ ነው። ይህን ነው ሊያስጨንቅህ የሚገባው ማለት ነው። ስለዚህ እንደ ጭቅጭቅ ሳይሆን እንዳፈቀረች መረዳት አለብህ ማለት ነው።